ደደብ ይፈርምልህ ይመስላል። እኔ ቆርጠ ነው ያው ላላድርግለት ለሞከር ነበር። ምንም ጉዳይ የለም። የፍቺ ወረቀቱ ላይስ መፈረም የለም። ይኸውልህ ሚስት በጉልበት የለም። ይህ አያቴ ያወረሱ ክፍል ማለት ስለሆነ አሁን ደግሞ ያለንበት ማድረግ በጭራሽ አይፈቅድልህ። አፈራርሳችኋለሁ። ቃል ምን ፈልጋችሁ ነው የምትከታተሉ? ምሳሌ ግን ያለችው ወጎጉን ይዛችኋል። ምሳሌ ማን እጅ ውስጥ እንዳለች ብታውቁ ኖሮ ከቤታችሁ አትወጡም ነበር። ምሳሌ ሳትኖር እንደዚህ መስፈን፣ ፈገግ ማለት፣ እንደዚህ ተረጋግቶ መቀመጥ ምን ማለት ነው? እኔ እኮ በጣም ጨንቆኛል። ላብድ እኮ ደርሻለሁ። ምናልባት ተስፋ ሰጪ ነገር አግኝቼ ይሆናል። ነገ ትመጣለች ልመንህ። ምሳሌ ነገ ከኛ ጋር ራት ትበላለች። ላይክ አርጉኝ ፈልጌው ነው። ሞገስ ዝናን ወረቀት ለማስፈረም ሊፈታው ሲል እንግዲህ ወደሱ ሲሄድ እንደ ድንገት ደርሶበታል መድብል ማለት ነው። እሱም ምን ልታደርግ ነው ሲለው እንግዲህ ወረቀቱን ላስፈርም ነው ነበር ያለው። እንግዲህ ዝና ቀበል ብሎ አየህ፣ አይ መድብል ቾክለ መጣ፣ ትንሽ ቆየት ባልክ ኖሮ ከኔ ጋር ተስማምቶ እኮ በገንዘብ ተደራድረ ሊፈታኝ ነበር ያለውና ይሄ ነገር ግን መድብልንም በጣም ነው ያስደነገጠው። ዝና እንግዲህ ይሄን ነገር የተጠቀመው እነሱ ሁለቱን ለማጣላት ነበረ እና መድብል እንግዲህ ጥርጣሬ እንዲገባውና በጓደኛው ሞገስ ላይ እንደዚሁም ደግሞ በሱ እንዳይተማመን ቅር እንዲለው አሰኝቶታል ማለት ነው። ምክንያቱም እሱ በሌለበት ቦታ በገንዘብ ተደራድሮ እሱ ሊፈታው ያለው ነው የመሰለበትና ነገር ግን ደግሞ እንደዚሁ አንተ ምንም የምታውቀው ነገር የለም፣ ብዙ ሚስጥር አለ እኮ እንደውም ልንገርህ እንዴ ከብሩክ ሚስት ጋር ራሱ እኮ ሲባልግ ነበረ። ማን ነው የምትወጂው፣ ማን ነው የሚመችሽ ቢሏት እሷ ራሱ እሱን ነው የምትለው ብሩክን ሳይሆን ሞገስ ልትልህ ትችላለች። ስለዚህ ይሄ ሰውዬ ከሃዲ ነው። አንተ ቾክለህ መጣ፣ ትንሽ ቆየት ብትል ኖሮ ጥሩ ነበረ፣ እንደዚህ እያለው ይገኛል ማለት ነው። ነገር ግን ዝና እስሩም ድብደባውም ተመችቶታል ማለት ነው። እንግዲህ ምንም ነገር ወይ ፍንክች እያለ አይደለም። እንግዲህ መድብል ሁለት ምርጫዎች ሰጥቶታል። አንደኛ ነገር ብሩክ ያለበትን መናገር፣ ሁለተኛ ነገር አቤል ሞሲሳ የሚባለውን ሰውዬ የት አካባቢ እንደሚገኝ ልትነግረኝ ይገባል። በአንተ ላይ ምንም የጎንዮሽ ጥቃት የለውም። ብሩክን ትለቃላችሁ፣ እኛም አንተን እንለቃለን፣ ምሳሌንም ትለቃላችሁ፣ አለቀ። ሌላ ምንም ነገር ከናንተ አንፈልግም እያለው ነበረ። እሱ ግን በፍጹም አናደርገውም ነው ያለው። ነገር ግን የቁልፉ ነገር በጣም አነጋጋሪ ነው የሆነውና እንግዲህ እሱም ልቀቀኝና እፈርምልሃለሁ አለቁኝም እንዴ ነበር ያለውና እንደዚሁም እንግዲህ አሁን መድብል ደርሶብናል፣ መድብል የሌለ ጊዜ ናና ትፈታኛለህ፣ እፈርምልሃለሁ ነበር ያለውና እንግዲህ ቢፈታው ኖሮ እሱንም እዛው ዘርሮት አስሮት ነበር የሚያመልጠውና ነገር ግን መድብል ለትንሽ ደረሰበት ማለት ነው። እንደዚሁም እንግዲህ ይሄ ነገር አለመተማመንን እየፈጠረባቸው ይገኛልና ሞገስም ያው በጣም ተደናውጧል በዚህ ጉዳይ ላይና ወደ ቤትም እንግዲህ ወረቀቱን ይዞ ተመልሶ ነበረ። ወረቀቱ ወደ ቤት ይዞ ሲመለስም እንግዲህ ሉላ እውነት ተፈርሞልኛል ብላ እንግዲህ በደስታ ሞገስ የመጣህ ብላ እንግዲህ ወረቀቱን ነበር ቶሎ ብላ ተቀብላ ያየችው። እሱ ግን ምንም አላላትምና ነገር ግን ወረቀቱን ስታይ ምንም የፈረመበት ነገር የለምና አልፈርም አለክ አይደለ ይሄ አውሬ ሰውዬ በተላው እንግዲህ እሱም አዎ አልፈርምም አለኝ እኮ ምሳሌ ዛሬ አስበልቻት ነበረ። ቁልፉን ላላላለት ሲሄድ ድንገት መድብል ደረሰ ብኝ እና ስለዚህ እሱ ደግሞ ሊለቀኝ ነው በገንዘብ ተደራድሮ ብሎ ለመድብል ነገረው። የማይሆኑ ነገሮችን ብቻ ለመድብል ነገረው። መድብል ትንሽ ቀር ብሎታል ነው ያለውና እንዴ እሱ ሞኝ ነው እንዴ ይሄንን አልሱን የሚያምነው ስትለው እንግዲህ አይ ቢሆንም እኔ ቁልፉን ላላላለት ወደ እሱ ሲሄድ በአንድ እጁ እንኳን ቢፈርምልኝ ብዬ ነበር የደረሰውና ይሄንን ሲያይ ደግሞ እውነት ይመስለዋል ነበር ያላትና ነገር ግን ያው ሉላ ቀረ ቢላትም በቃ ችግር የለውም እኔ ቢፈርምልኝ ንብረቱን እካፈላለሁ ብዬ ነበር፣ ይቅርብኝ ንብረቱ በቃ ተንግዲህ አንተም ባሌ ነክ እኔ ሚስትህ ነኝ፣ ተንግዲህ ወዲያ ይበቃል፣ በራሴ መንገድ ነጻነቴን አውጃለሁ እያለች ትገኛለች። እሱም እውነት ነው ፈቀድሽልኝ እና ባልሽ ኮንካውን የብልግና ነገር ምናምን ይፈቀድልኛል፣ ልጆች እንወልዳለን ማለት ነው ነበር ያላትና እሷ እንግዲህ ሚስትና ባል ከሆኑ ብልግና የሚባል ነገር የለም፣ አዎ ልጆች እንወልዳለን፣ ባልና ሚስት ነን በቃ እንግዲህ ነበር ያለችውና እንግዲህ እሱም በጣም ደስ ብሎታል። እንግዲህ የወደፊቱ የዝና ጉዳይ አሳሳቢ ቢሆንም በህይወታቸው ላይ ዝናም እንግዲህ
ትቼልሃለሁ አንተ በነጻነት እንድትኖሩ ነው የምፈልገው። ድርሻዋንም ትሰጣለህ። ድርሻዋንማ በደንብ አድርጌን የሰጠዋት ሰጥቻታለሁ። ድርሻዋን ግን ቅር የሚለኝ ልጅ ስላልወለደችልኝ ብቻ ነው ቅር የሚለኝ እንጂ እያለ ሲያፌዝበት ነበር ማለት ነው። እንግዲህ እንደዚሁም ቅድስትና ዳጣም እቺን ሴትዮ እንከታተል እና እሷ ወደምትሄድበት እየሄድን ምሳሌ የት እንዳለች እኮ ልናገኝ እንችላለን የሚል መፍትሄ ነበር ዳጣ ያመጣችው። እንግዲህ የሚከታተሉት ማህሌትን ነው። እነሱም በቃ ተሸፋፍነን በራሳችን መንገድ እንከታተል እና እሷ የምትገባበትን የምትወጣበትን መንገድ ካየን ለመድብል እናሳውቀዋለን ነበር የተባባሉትና ነገር ግን እሷን እየተንኳተቱ የእሷን መከታተል ጀምረው ነበረ። ብዙ መንገድ በእግሯ እየተጓዘች ነበርና ቅድስትም እንግዲህ እንዴ እቺ ሴትዮ መኪና አትይዝም እንዴ? ይህን ሁሉ መንገድ እንዴት ነው በእግሯ የምትጓዘው ስትል እንግዲህ እንዴ ደይታለች እኮ በፊት ከብሩ ጋራ እንዳለችው መሰለችሽ እንዴ በመኪና የምትጓዘው? አታያትም እንዴ የቆላ ፍየል መስላለች እኮ ነበር ያለችውና እንግዲህ እቺ ደግሞ የቆላ ፍየል ምን አይነት ናት እያሉ እርስ በራሳቸው እየተከራከሩ እየተጣሉም ነበርና ነገር ግን ሱሪዋን ለማስተካከል ጎንበስ ስትል እነሱም በጣም ተጠግተዋት ነበርና በርቀት ነበር መከታተል የነበረባቸው። ነገር ግን ምንም መጠለያ መከለያ ቦታ ሳይኖር ዝም ብለው እየተከታተሏት ነበረው። እሷ ግን የሆነ ኮሽታ ሰማይ። ስልክ ተደወለ ዳጣ ላይ። እንግዲህ ስልክም የደወለባት ሞገስ ነበረ ማለት ነው። እሱም እንግዲህ ሉላ ናት ናፈቀችኝ ዳጣ ደውልባት ያለችው ነበርና ሉላ ነገር ማበላሸት ብቻ ሆኗል ማለት ነው ስራውና። ነገር ግን እሱም እንግዲህ ከሱ አገናኛታለሁ ብሎ ሲደውል ስልኩ ይጮዋል። እሷም ሴትዮዋ ወደ ኋላ መልሳ ትጠራጠርና እነሱ ሳይዋት ሹልክ ብላ ትደበቅና ዞራ እንግዲህ በጀርባቸው ነው የመጣችባቸው ማለት ነው። እነሱም እንግዲህ እንዴች ሴትዮ ወደ ተሰወረች መንፈስ ናት እንዴ ወደ ቴዲያውን እዚህ ጋር ፈንድዳል ነበር እንዴ እያሉ ነበርና ነገር ግን እሷ ከጀርባቸው ምንም ያክል ድንጋይ ይዛ ቆማለች ማለት ነው። እንግዲህ አናታቸው ልትከፍልላቸው ነው። ድንገት ቅድስት መለስ ስትል ድንጋዩን ይዛ ከጀርባቸው ቆማለች። እሷም ምን አባታችሁን የምትፈልጉት እዚህ ጋር የምፈጠፈጣችሁ ነበር ያለቻቸውና ምንም ካንቺ አንፈልግም ነበር ያለቻት። ቅድስትም የምንፈልገው ምሳሌን ነው እባክሽ እትዬ ምሳሌን ያለችበት ቦታ ንገሪን ነበር ያለች ነው። ምሳሌ በማን እጅ እንዳለች ብታውቁ ባልተከታተላችሁኝ ነበር። ኑ ፈልጋችኋት ነው ኑ ልውሰዳችሁ እንሂዳ ነበር ያለችው ማለት ነውና እንግዲህ ቅድስት በጣም ከመጨነቋ በጣም እንደምትወዳት ነው እዚህ ጋር የምንመለከተውና እንግዲህ መድብልም ወደ ቤት ገብቶ የበፊቱ ጭንቀት ሀሳብ ለቆት እግሩን በእግሩ ላይ አደነባብሮ እየዘፈነ ፈገግ እያለ ነበር የሚገኘውና ቅድስት ግን እየተጨነቀች እያለቀሰ እየተንቆራጠጠች ነውና እንግዲህ እሱ ሲዘፋፍን ምናምን እንዴ መድብል ጤነኛ ነህ ግን ምንም እኮ የሀዘንና የንዴት የጭንቀት ምልክት እኮ አይታየብህም። እግርህን አነባብረህ ተቀምጠሃል። ፊትህ ፈገግ ብሏል። ደግሞ እየዘፋፈንክ ነው። እኔ እኮ በጭንቀት ልፈነዳ ነው ነበር ያለችውና እሱም እና ብጨነቅ ምን ላመጣ ነው እኔ ያስኩትን ይዤ ነው ፈገግ ያልኩትኝ ነበር ያለትና ምን አዲስ ነገር አለ ነበር ያለችውና አይዞሽ ቅድስት እኔ የማደርገው ነገር ሁሉ ምሳሌን የሚጎዳ ሳይሆን ምሳሌን የሚጠቅም ነገር ነው የማደርገው ነበር ያላትና እና ምንድነው እሱ ምን አዲስ ነገር አለ ካላት እንግዲህ ምሳሌ ትመጣለች ነበር ያለትና ምሳሌ ትመጣለች ነገ እራት ከኛ ጋራ ነው የምትበላው ነበርና ያላትና እሷ እንግዲህ ማመን አልቻለችም። በጣም ነው ደስ ያላት። እውነትህን ነው ነገ ትመጣለች ከኛ ጋር ቁጭ ብላ እራት ትበላለች እያለች ነበር እንግዲህ እየደጋገመች ማለት ነው። እንግዲህ ወይዘሮ ኤፍራታም እንደዚሁ ማህሌት በተኛችበት ስልኳን ለመፈተሽ ሙከራ አርግታ ነበረ። እንግዲህ እሱም ባይን አሻራ ነው እንግዲህ እሷም ባይን አሻራ ነው የምትዘጋው። ዝናም ባይኑ አሻራ ነው ስልካቸውን የሚዘጉት ወንጀለኛ ስለሆኑ ስልካቸው ማንም እንዳይከፍትባቸው ስለሚፈልጉ ባይናቸው አሻራ ግጥም አርግተው ነው የሚቆልፉት ማለት ነው። ነገር ግን ፍራታ ቀስ ብላ ማህሌት በተኛችበት ባይኑ አሻራ ስልኳን አስከፍታት እንግዲህ የአቤል ሞሲሳ የሚባለውን ሰው የስልክ አውጥታ እና የምትፈልገው መረጃዎች ስክሪንሾት አርግታ በስልኳ ይዛ ስልኳን እንደነበረው መልሳላታለች ማለት ነው። እሷም እንግዲህ በመደናቀጥ ከዛ ወጣ ቀጥታ አቤል ሞሲሳ ጋር ነው የደወለችው ማለት ነው። እሷም እኔ ኤፍራታ ነኝ የማሌት እህት በማለት ነበር የደወለችውና እሱም እሺ
ገዳይ ሲዘገይ ሟች ይገሰግሳል በማለት በመተረት ምን ፈልገሽ ነው የደወልሽው? ቀንሽ ተቃረበ መሰለኝ ነበር ያላትና እሷም እንግዲህ እባክህ ከዚህ ነገር ውስጥ አስወጣኝ፣ እኔ በቃ መውጣት ፈልጋለሁ ከዚህ ነገር ውስጥ ነበር ያለችውና እሱም መውጣት የምትችይው አንድ ነገር ስታደርጊ ብቻ ነው ነበር ያላት። ምንድነው ማድረግ የምችለው ስትለው እንግዲህ እሷም እንግዲህ ለማህሌትም እንዳትነግራት ብላ ነበር ያለችውና እንግዲህ እሱም ያላት ዝና ያለበትን ቦታ የት እንዳደረጉት ጠቁሚን፣ ከዛም በኋላ ነጣ ትወጫለሽ፣ በነጻነትሽ ትንቀሳቀሻለሽ ነበር ያላትና ግን በጠቁማቸው ምንም ነጻነት የሚባል ነገር የለምና ያው ከዚህ ነገር ውስጥ በቀላሉ የምትወጣ አይዳ አትወጣም ማለት ነው። ብዙ ነገሮች ይጠብቋታል። እሱ ላይ መደወሏ ራሱ ዋጋ ያስከፍላታል ማለት ነውና ነገር ግን ያው እሷም በቃ እሱ ያለበትን ቦታ ጠቁማቸዋለሁ እነግራቸዋለሁ፣ ነገር ግን ምሳሌን ልቀቋት በቃ ነበር ያለችው። ምሳሌን ልቀቋት ከሴ ጨዋታ ውስጥ አስወጡኝ ነበር ያለችውና እንግዲህ እሱም አትወጫለሽ መጀመሪያ እሱ ያለበትን ቦታ ጠቁሚን ነበር ያላትና እንደዚሁም እንግዲህ ቀናትን አስቆጠራለች ምሳሌም ከተያዘች ማለት ነው። ነገር ግን ሰውየው በደንቡ እየተንከባከባት ነው። አጎትሽ ግን ምን አይነት ጨካኝ ሰው ነው እያላትም ነበርና አጎቴ ጨካኝ አይደለም እኮ ጥሩ ሰው ነው፣ እንደ አባዬ እኮ ጀግና ነው። ደግሞ አባዬም ከውጭ ሀገር ሲመጣ ይቀጠቅጧቸዋል ለሁለት። አንተ ቆይ ለምን አትለቀኝም ነበር ያለችውና እሱ እኔ ብሆን ያስኩሽ እኮ ለቃሻለሁ፣ እኔ እኮ ታዛዥ ነኝ፣ ታዝዤ ነው፣ እኔ ብሆን ለቅሽ ነበረ፣ ነገር ግን ትእዛዙ ከሌላ ቦታ ነው፣ ልለቅሽ አልችልም ነበር ያላትና ማለት ክፉ ሰው ነክ ማለት ነው፣ ግን አጎቴ ቢያገኝክ አይለቅህም ነበር ያለችውና እሱ ምንም አመጡ፣ ምን ፈለግሽ አሁን ምን ላድርግልሽ፣ ምግብ ልግዛልሽ ነበር ያላትና እኔ ምንም ምግብ አልፈልግም፣ ልቀቁኝ፣ ቅድስትዬ ናፍቃኛለች፣ ወደ ቤቴ መመለስ እፈልጋለሁ ነበር እያለች ያለችውና እሱም ግን ምግብ ገዝቼልሽ እመጣለሁ ብሎ በተቀመጠችበት ትቷት ሄዶ ነበርና የምንመለከተው። ነገር ግን መድብል እየሄደበት ያለው መንገድ በጣም ደስ የሚል መንገድ፣ በራሱ መንገድ እየሄደ ነው የሚገኘውና ማህሌትም እንግዲህ ዳጣንና ቅድስትን ከአጠገቤ ተመለሱ ካልሆነ ዋጋ ትከፍላላችሁ ብላ አስፈራርታቸው እየገሰገሰች እየሄደች ነበረ። ነገር ግን መድብል ባጃጅ ይዞ እየተከታተላት ነበር፣ እሷ ወዴት እንደምትሄድ። ሌሎች ደግሞ እሷን የሚያግቱ መኪና መንገድ ላይ አቁመው እየጠበቋት ነበረ። ነገር ግን እሷ ሸፈፍ እያለ ምሳሌ ወዳለችበት አካባቢ እየሄደች ነበረ። ነገር ግን መኪና ውስጥ ያልታወቁ ሰዎች እሷን አፍነው ወደ መኪና አስገብተዋታል ማለት ነው። እንግዲህ የዚህ ተባባሪ ከጀርባ ኤፍራታ ነች ብለን እናስባለን ማለት ነው። እንግዲህ ይህንን ልል የቻልኩበት እንግዲህ መድብልም ኤፍራታን ጠርቶ ለብቻዋ እያወራት ነበረ። ለእኛ ግልጥ ባይሆንም ለእሷ ግን እያወራት ነበረ አንዳንድ ነገሮች እንድትተባበረው። እሷም እንግዲህ እንዴ እውነትህን ነው መድብል፣ እንዴት ነው እንደዚህ ላደርግ የምችለው? እኔ እኮ ከዚህ ወንጀል ውስጥ መውጣት እፈልጋለሁ፣ ይገሉኛል፣ አይለቁኝም እያለችው ነበረ። እሱም እንግዲህ የሚገሉሽማ ያኔ እኔን የገደልሽ ጊዜ ቢሆን ነበረ። ያኔ እኔን እኮ ብትገልኝ አንድ ነገር ቢሆን ኖሮ ዛሬ እስር ቤት ውስጥ ነበርሽ። እኔ ቃል ገባልሻለሁ ኤፍራታ ነበር ያላትና እሷም እንግዲህ ቃል ገባልሻለሁ አትበለኝ፣ ባለፈውም እንደዚህ እርግጠኛው አጣብቂኝ ውስጥ ነኝ ያለሁት፣ ችግር ውስጥ ነኝ ያለሁት ነበር ያለችውና ችግር ውስጥ የገባሽው በእኔ ጉዳይ አይደለም፣ በራስሽ ጉዳይና በእነሱ ጉዳይ ነው ችግር ውስጥ የገባሽው። እኔ ደግሞ ቃሌን እንደማከብርና ያልኩትን እንደምተገብር ታውቂያለሽ ነበር ያላትና እሷም እንግዲህ ልትተባበረው ፈቃደኛ ሆናለች ማለት ነው። እንግዲህ የምትተባበረው ሲመስለኝ ማህሌትን መከታተል፣ እሷ ወዴት እንደምትሄድ እሷን ለማስያዝ እንድትተባበረው ነው። መጨረሻ ላይ ግን ማህሌት ተይዛ ታግታ ትወስዳለች ማለት ነው። እንግዲህ ወዳ ሳይሆን በግዷ ቀጥታ ምሳሌ ያለችበትን ቦታ ታሳያቸዋለች ማለት ነው። ምሳሌም ነጣ ትወጣለች፣ ትለቀቃለች ማለት ነው። ግን በጣም አስደንጋጩ ነገር ምሳሌ ብቻዋን ከመጨነቅ የተነሳ ራሷን አሟት እንግዲህ አዙሯትም ነበረ። አረ ድረሱልኝ፣ የሰው ያለ አንተ ትልቁ ሰውዬ እዚህ ጋር የተቀመጥከው ወዴት ሄደህ ነው? ድረሱልኝ እያለች እንግዲህ ራሷን ስታ ወድቃለች ማለት ነው። ነገር ግን እሷ ራሷን ስታ በወደቀችበት መቅሰፍት ውስጥ እንግዲህ መድብል ሊደርስላት ይችላል። ነጣ ትወጣለች ብሏል። እንግዲህ እሱም ነጣ ትወጣለች ብሏል። ደርሶላት ነጣ ልትወጣ ትችላለች ማለት ነው። ግን ራሷን ስታ መውደቋ በጣም አሳሳቢ ነገር ነው። ሕጻን ልጅ ናት፣ ብቻዋን ናት እና
በዚህ እንግዲህ ኦና ቤት ውስጥ ብቻዋን ዘግተውባት ሄደዋልና ሰውየውም እንግዲህ የለም ደውሎ እንኳን መንገር አይችልም። ምክንያቱም እሱ ምግብ ገዝቼልሽ እመጣለሁ ከውጭ ላይ ብሎ በራሱ ፍቃድ ትቷት ሄዷል ማለት ነው። በሩን እንኳን የዘጋው አይመስልም እንግዲህ ያወጣቱና እሷም ለመሄድም ለመንቀሳቀስ ሙከራ አርግታ ነበር። ነገር ግን መሄድ መንቀሳቀስ አልቻለችም። መጨረሻ ላይ የሚያሳዝነው ነገር ያው ምሳሌ ራሷን ስታወድቃለች ማለት ነው። ምሳሌ ምንም መሆን የለባትም። በሰላም ከዛ ቦታ መውጣት አለባት። ከዚህ ጨዋታ ውስጥ መውጣት አለባት። ሰላም መሆን አለባት። እንደ ልጅነቷ መጫወት መቧረቅ አለባት ብለን እንላለን ማለት ነው። ሁላችንም የምሳሌ ድራማ ተከታታዮች እና በቀጣይ ምሳሌ ምን ሆነች፣ ወጣች ወይስ ወድቃ ቀራች የሚለውን እንግዲህ እዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ሀሳብ አስተያየት እየሰጣችሁ ላይክ አድርጉ ፈልጌው ነው።